እንስራ፣ አጋጣሚዎችን እንጠቀም፣ አናባክናቸው። ሲያልፉ ይቆጩናል። የሚቆጩን ደግሞ ቁጭት በማይጠቅም እለት ይቆጩናል። የመጅሊስ ምርጫ ሲመጣ አንመርጥም፣ አንመረጥም፣ አንሳተፍም ሲል የነበረ ሲጮህ የነበረ በየሚዲያው አይደል? እሺ ካለፈ በኋላ እኛ አልተካተትንም ብሎ ቢል ይመጣል? አይመጣም። በሚዲያ ደረጃ መግለጫ ተሰጥቶ ና መረጥ ተመረጥ ከተባል ካልተሳተፍክ የራስ ጉዳይ ነው ብሎ ሲስተሙ ጥሎ ነው የሚያልፈው። አለቀ። እንደዛ። አሁን ደግሞ እንደ ሀገር እንምጣ። ምርጫ ካርዱ ሰዱ፣ የሚመራችሁን ምረጡ፣ እንደዚህ አድርጉ ብሎ ተደጋግሞ ተለፈፈ። መንግስት ካስተላለፈው መልእክት፣ ምርጫ ቦርድ ከሚያስተላልፈው መልእክት አልፎ በየመስጂዱ ኹጥባ እንዲሰራ ተደረገ። ለምንድነው? ይጠቅመናልና ነው ድምጻችሁ፣ ይጠቅመናልና ነው ካርዳችሁ። እንደ ኡማ ይጠቅመናል፣ እንደ ሀገር ይጠቅመናል። ካልሆነ ግን ዋጋ ያስከፍላል። የሆነ አካል የሚመረጥበት፣ የሆነ አካል የሚመርጥበት፣ ሙስሊሙ ማህበረሰብ ደግሞ ቁጭ ብሎ የበይ ተመልካች የሚሆንበት፣ ጭራ የሚሆንበት ነገር ዋጋ አስከፍሎን አልፏል። እባካችሁ እንንቃ፣ እባካችሁ ይቆጨን፣ እባካችሁ ይግባን ሐሳቡ፣ ሴቱም ወንዱም ይግባን። እቺ ሀገር የኔና የናንተ የነሱ ናት። አብረን ነው የምናለማት፣ አብረን ነው የምንኖርባት እንጂ የበይ ተመልካች ሆነ የገደል ማሚቱ ሆነ የተባለውን ደግመ መኖር ይብቃ። ብዙ ዋጋ አስከፍሎ አልፏል። ዛሬ ላይ ኢምንት የሚባሉ ጥያቄዎች ምላሽ የማያገኙበት ምክንያት፣ እንደዛ ሆኖ ያለፈበት ምክንያት ምንድነው ያልክ እንደሆነ ተሳትፎ አለመኖሩ ነው። ከተሳተፍክ መብትን ታስከብራለህ፣ ጥያቄ ትጠይቃለህ፣ መልስ ትከታተላለህ። ካሌለህስ የተረደረጎተልህን የተሰጠህን አመስግነህ አመሰግናለሁ በአንቱ በረከት በእናንተ በረከት ክቡር ገሌ ክብርት ገሌ እያልክ የውሸትህን እያደነቅክ ትኖራለህ። ውስጥ አንጀት እያረረ በምላስ እያደነቅክና እያስመሰልክ ትኖራለህ። ማስመሰል ደግሞ የሙስሊም ማንነት አይደለም፣ የሙናፍቃኖች ማንነት ነው። እውነተኞች እንሁን፣ ለሀገራችን እውነተኞች እንሁን፣ ለመጅሊሱ እውነተኞች እንሁን፣ ለራሳችን እውነተኞች፣ ለጌታችን እውነተኞች እንሁን፣ ሐቀኞች እንሁን። ኢኽዋኒ ወኻሰተን ሸባብ ሪጃለን ወኒሳአ ፉረሶችን እድሎችን አናስመልጥ። ካመለጠ በኋላ ዞሮ ነደም ነው። ነደማ አይጠቅምም ካለፈ በኋላ። ገብቷችኋል? ያ ረቢ ገብቷቸው ይሁን።